በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 5 ቀን ኑሯቸው እንደ ሰው ያይደለ በምድረ በዳ እንደ መላእክት የኖሩና በዝቋላ ተራራ ባለው ባሕር ውስጥ 100 ዓመት ተዘዝቀው ለኢትዮጵያ ሰዎች ምሕረትን የለመኑት አቡነ ገብረ መንፈስ ቅዱስ ታላቅ ቃል ኪዳን የተቀበሉበት ዕለት ነው። የከበረ ቅዱስ ኪራኮስ ከእናቱ ከቅድስት ሐና ጋር በሰማዕትነት አረፈ። ኤልያኖስ የተባለው ከሃዲ ንጉሥ በመጀመሪያ አባታችንን ለጣዖቶቹ እንዲሰግዱ ሲያስገድዳቸው ትእዛዙን እንዳልተቀበሉት ባወቀ ጊዜ ወደ አደባባይ ወጣቸውና አማልክቶችን እንዳያመልኩ እየጻፋችሁ የምትከለክል ይህች እጅህ ትቆረጥ ዘንድ ይገባል አለው። አቡነ ኪራኮስም ይዘው እርሳስ አፍልተው በአፋቸው ውስጥ አፈሰሱባቸው። ደግሞም በብረት አልጋ ላይ ፍህም ነስንሰው በላዩ አስተኟቸው። ጨውም በመጨመር ሰውነታቸውን ፈጽመው አቃጠሉት። አጥንቶቻቸውም እስኪሰባበሩ ድረስ በብረት በትሮች ደበደቧቸው። ጌታችንም ከሕመማቸው ፈወሳቸው። አቡነ ኪራኮስ በእስር ቤት ሳሉ ከሃዲው ንጉሥ ወላጅ እናታቸውን አምጥቶ ለ3 ሰዓት ያህል በፀጉሯ ሰቅሎ ሥጋዋን ሰነጣጠቀው። በእሳትም አቃጠለውና ሰማዕትነቷን በዚያ ፈጸመች። አቡነ ኪራኮስን ግን አምጥተው መርዛማና ተናዳፊ እባቦችና እፉኝቶች ካሉበት ትልቅ ጉድጓድ ከተቷቸው። ነገር ግን መርዛማ እባቦች አባታችንን አልነኳቸውም። ከወታደሮችም ውስጥ አንዱ በኪራኮስ አምላክ አምኛለሁ፣ የኪራኮስ አምላክ ሆይ ነፍሴን ተቀበላት ብሎ መስክሮ አንገቱን ለሰያፊዎች አስተካክሎ በመስጠት ተሰየፈና የሰማዕትነትን አክሊል ተቀበለ። አባታችንም ከዘይት ጋር ዝፍጥ ከፈላበት ምጣድ ውስጥ ጨመሯቸው። ሁለተኛም ደረታቸውን በጦር ወጋቸውና ሰማዕትነታቸውን በዚህ ፈጸሙ። ነፍሳቸውን ለእግዚአብሔር አስረከቡ። የአቡነ ኪራኮስ ረድኤታቸው በረከታቸው በሁላችን ላይ እጥፍ ድርብ ሆኖ ይደር። ታላቁ ጻድቅ አቡነ ገብረ መንፈስ ቅዱስ ከደቡባዊ ግብፅ ከቆላው ሀገር ከነሂሳ የተገኙ ገዳማዊ ናቸው። አባታቸው ስምዖን ከነገደ ብንያም ሲሆን እናታቸው ደግሞ አቅሌስያ ይባላሉ። ወላጆቻቸው በእግዚአብሔር ፊት ደጎች የነበሩ ሲሆን አቅሌስያ መካን ሆና ልጅ በማጣት እያለቀሰች 30 ዘመን ኖራለች። ከዕለታትም በአንደኛው ቀን ወደ ቤተ ክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት በመቆም እግዚአብሔር ሆይ እግዚአብሔር ልጅ ይሰጣት ዘንድ አልቅሳ ስትለምነው ያን ጊዜ ከስዕሉ ቃል ወጥቶ እንዲህ አላት። ስልጣኑ ከሰማይ ከፍታ ከፍ የሚል ንጽሕናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ ነቢይ እንደ ኤልያስ የሆነ ልጅ እንቺ ተቀበይ አላት። አቅሌስያም በመጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደም ግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤልን በሰው አምሳል መጥቶ የዚህ ልጅ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውኑ ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። እግዚአብሔር ነቢዩ ኤርምያስን በእናት ማኅፀን ቀደስኩ፣ ከማኅፀን ሳትወጣም የተመረጥክ አደረግኩህ እንዳለው ገብረ መንፈስ ቅዱስም ከእናቱ ማኅፀን መርጦታልና የበለዓምን አህያ ያናገረ የቢታንያን ድንጋዮችም አንደበት ሰጥቶ ስሙን እንዲያመሰግኑት ያደረገ አምላክ አሁንም ይህንን ሕፃን አንደበቱ ከፍቶለት ስሙን እንዲያመሰግን አደረገው። ከዚህ በኋላ ይህ ሕፃን በተወለደ ጊዜ ለአምላኩ ሰግዶ አብ ወልድ መንፈስ ቅዱስ ካመሰገነ በኋላ እናቱ አላቀፈችውም፣ ጡቷንም አልጠባም። ከዚህ የነበሩ ሁሉ ይህን በማየታቸው እጅግ ተደንቀው አምላካቸውን አመሰገኑ። ከ3 ዓመት በኋላም እግዚአብሔር መልአኩ ቅዱስ ገብርኤል እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ዘንድ ተቀበል፣ ብዙ ገዳማውያን ወዳለበት ገዳም ውሰደውና ከበራቸው አስቀምጠው። አበምኔቱም ሕፃኑን ከበር አንስተህ ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡ አታስብ፣ ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡ መንፈሳዊ ነው፣ ይኸውም ከእግዚአብሔር የሚወጣ ቃል ነው፣ ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት አዘዘው። ብርሃናዊ መልአክ የራማው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹ ተሸክሞ አቅፎ ስሞ እስከ 7ቱ ሰማያት አውጥቶ በስሉስ ቅዱስ ፊት አቅርቦት ካስባረከው በኋላ እግዚአብሔር መልአኩን ወደ እናቴ ወደ ማርያም ውሰደውና ተባርከው አለውና ወስዶት እመቤታችን ባረከችው። ዳግመኛም ከአዳም ጀምሮ ሄሮድስ በግፍ እስካስፈጃቸው ሕፃናት ያሉት ሁሉ የቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉም እንዲባርኩት አደረገው። መልሶ ከእግዚአብሔር ፊት አቆመው። መድህን ጌታም ሕፃን ገብረ መንፈስ ቅዱስን በመንግሥቴ ከኔ ጋር ትነግሣለህና ደስ ይበልህ፣
በርታ፣ የሚደርስብንም ሁሉ ታገስ፣ ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜ ከአንተ ጋር ይሆናል አለው። ከዚህ በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳማ ወረደውና ሕፃኑን ከበር ላይ አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ሁሉን ነገረው ለአበምኔቱ። አባ ዘመደ ብርሃን ሕፃኑን አስገብቶ በእንክብካቤ ቤተክርስቲያን ትምህርት ሁሉ እያስተማረ አሳደገው። ሕፃኑን ትምህርቱን በጨረሰ ጊዜ ዲቁና ተቀብለው እንደ ቅዱስ እስጢፋኖስ ጸጋና ሞገስን የተመላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ስራው ሁሉ በእውቀት የተመላና የተቃና ሆነ። አባ ዘመደ ብርሃንም በሕፃኑ ላይ ያደረበትን ጸጋ እያየ እጅግ ደስ ይለው ስለነበር እንደ ቅዱስ እንጦስ አስኬማን ሰጠው። ከዚህ በኋላ ገብረ መንፈስ ቅዱስ ቅስናን ተቀበለና በጾም በጸሎት ተጠምደው ቅስናን ተቀበሉና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ። እንደ ሐዋርያትም የተአምራትና የፈውስ ሀብት ተሰጣቸውና ድውያን የሚፈውሱ፣ ሙታን የሚያነሱ፣ አጋንንትን የሚያስወጡ የሚያባርሩ ሆኑ። መልአኩ ቅዱስ ገብርኤልም ዳግመኛ ተገለጣላቸውና ወደ ሰማይ አሳረጋቸውና ከእግዚአብሔር ፊት አቆማቸው። ያን ጊዜ ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ በጸሎት ከሲኦል የምታወጣቸው ብዙ ነፍሳት አሉ፣ ድውያንም ትፈውሳለህ። ከእንግዲህ ወዲህ ከሰው ተለይተህ ወደ ጫካ ገብተህ ከአንበሶች ከነብሮች ጋር ኑር አላቸው። አባታችን ጌታችንን የሰጠኸኝን እነዚህን አንበሶች ነብሮች ምን ይመገባሉ አሉት። ጌታችንም መለሰለት፣ የረገጥከውን መሬት ይልሳሉ፣ በዚያም ይጠግባሉ፣ ወደ እኔም እስከምትመጣ ድረስ ይኸው ምግብ ይሆናቸዋል አላቸው። ቅዱሳን መላእክትም ይህን በሰሙ ጊዜ ደስ አላቸው። ጌታችንም መልኩን ወደ ቀደመ ቦታ መላኩን ወደ ቀደመ ቦታቸው ይመልሳቸው ዘንድ አዘዘው። ከዚህ በኋላ አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ድረስ ጠጉር በቀላቀለው ጠጉር በቀለላቸው። የጠጉራቸው ርዝመት እንደ አንድ ክንድ ከስንዝር ነው። አባታችን በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታት በአንደኛዋ ቀን የፈወሳቸው ሕሙማን ብዛታቸው እልፍ ሆነ። የሀገሩ ሰዎችም ስራቸውን ስላወቁባቸው አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ወደ ማወቀኝ ሀገር እሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችን እንደተሰወሩ ባወቁ ጊዜ በሐዘን አለቀሱ። ከዚህ በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ከጽኑ ተጋድሏቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንቶቻቸው ጋር ተጣበቀ። ፍራፍሬም ሆነ ምግብ ነገር አይመገቡም፣ ውሃን ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘወትር ይጎበኟቸው ነበር። ስለ ምግባቸው ሰማያዊ ህብስት አምጥተው ይሰጧቸዋል። ነገር ግን አባታችን ያን ህብስት አይመገቡትም። ይልቁንም ጽዋውን ባሸተቱት ጊዜ እንዲሁ ይጠግባሉ፣ ይረካሉ። ነቢይ ክብርህን በማየት ይጠግባለሁ እንዳለ አባታችን በተወለዱበት ቤት አልኖሩምና እናት አባታቸው የሥጋ ዘመዶቻቸው አላወቋቸውም። በበረሃ ብቻቸውን ኖሩ እንጂ። ነገር ግን ሰማያውያን ሁሉ ወዳጆቻቸው ሆኑ። እመቤታችን ወዳጅ ትላቸዋለች። ነቢያት፣ ሐዋርያት ወገኖቻችን ይሏቸዋል። መላእክትም ወዳጃችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይሞላው ነበር። በመንፈስ ቅዱስም ኃይል ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸው ጸጋ የበረሃ እንስሳት ሁሉ ያገለግሏቸዋል። አባታችን ሁልጊዜ እንዲህ ይሉ ነበር፣ የሚጣፍጥ ምግብን መውደድ ኃጢአትን ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳ በመብል ምክንያት ይጠመዳሉ። ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። የሰው ልጅ ምግቡን በመውደድ በኃጢአት ይወድቃልና እኔስ ለሰውነቴ ምግብ መጠጥን አልፈልግም፣ ልብስም አልሻም። ራቁትነቴን ከእናቴ ማኅፀን እንደወጣሁ እንዲሁ ራቁትነቴን ወደ መቃብር እመለሳለሁ እንጂ ይላሉ። ከዚህ ከኃላፊው ዓለም በሞት በተለየው ጊዜ መብል መጠጥና ልብስ ማን ያስከትልልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ እኖራለሁ። ነጣጭ ተኩላዎች፣ አራዊቶች ባሉበት እነርሱ እንዲበሉኝ ሥጋዬን እጥላለሁ። ዳዊት በመዝሙሩ የጻድቃን ሥጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎችን፣ ተናዳፊ እባቦችን፣ ዘንዶዎችም ወዳሉበት እገባለሁ፣ ምግቡ መሆናቸው ዘንድ እወዳለሁ በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊት ሁሉ እየሰገዱላቸው ይገዙላቸው፣ ከእግራቸው በታች ይተኙ ነበር። እንደሚታዘዙ ደቀ መዝሙርም ይታዘዙላቸው ነበር። ለጸሎትም በሚቆሙበት ጊዜ አብረዋቸው ይቆማሉ፣ በፊታቸውም ይጫወታሉ። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ አርባዕቱ እንስሳ የእግዚአብሔርን ዙፋን ተሸክመው 24ቱ ካህናተ ሰማይ ማዕጠንት ይዘው ቅዱሳን መላእክት አለቆቻቸው በየነገዳቸው በዙሪያው ቆመው ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነት በሦስትነት እንዳለ ተገለጠላቸው። አባታችን ይህን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካጸናቸው ካበረታቸው በኋላ ዮሐንስ ቀለምሲስ እንዲህ እንዳየኝ አንተም እኔን ማየት የምትችልበት ኃይል እሰጥሃለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝስ ነገር ምንድን ነው? ልይህ ብለህ በለመንከኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችንም ዞርክ። ከአንበሶች ነብሮች ጋር ከአራዊት ጋር መኖርን አልፈራህም። ጨክነህ እስከ ሞት ድረስ ታገስክ።
የመረጥኩ ወዳጅ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ አላቸው። አባታችንም ይህን ቃል ከጌታችን ሲሰሙ አምላኬ ሆይ ይሄን ልታደርግልኝ አይገባኝም፣ በፊትስ ሞገስ ካገኘው የገቦታን ሰዎች ማረልኝ፣ እነርሱ ኃጥአን ናቸውና አንተ ንስሐን ለማይሹ ጻድቃን አልመጣህምና ኃጥአንን ወደ ንስሐ ልትመልስ ነው እንጂ አሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸው እየፈሰሰ ጥርሳቸውን እያፋጩ በደይን የሚኖሩ ሐሳባቸውን ሰይጣን አስቷቸዋልና በማወቅ ባለማወቅ በሰሩት ማራቸው፣ ይቅር በላቸው እያሉ ለመኑት። ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም፣ እንደ ቸርነቴ ስምን የጠሩትን መታሰቢያን ያደረጉትን ኃጥአንን ምሬልሃለሁ፣ የለመንከኝ ሁሉ አደርግልህ ዘንድ ኪዳን ሰጥቼሃለሁ አላቸው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ላይ ወድቀው ጌታችንን ሲለምኑት ቅዱሳኑ ሲያመሰግኑት ቅዱሳን መላእክትና ሰማያውያን ቅዱሳን ሁሉ አብረው ተደስተው እግዚአብሔር አመሰገኑት። አባታችንን ቃል ኪዳን ሲቀበሉ ዕድሜያቸው 300 ዓመት ነበር። ጌታችንም የመላእክት አለቆችን ስለ ወዳጀ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና የኃጥአን ነፍስ አውጡ፣ ከስራታቸውን ፍቷቸው አላቸውና እነርሱም የገቦታ ሰዎችን 3000 ነፍሳትን ከደይን አውጥተው ወደ ገነት አስገቧቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስን እንዳንተ ካሉ ሰዎች በቀር በዓለም ያሉ ሰዎች እንዳያውቁ አደርጋለሁ። መላእክት ይጎበኙሃል እንጂ ካህናት ከመነኮሳትም ከምዕመናንም ወገን ቢሆን ምንም ያለ ፈቃድህ አያይህም። ወዳጄ ሆይ እንደወደድክ እኔን አባቴና መንፈስ ቅዱስ በሦስትነት ያየኸኝ፣ አሁንም ወደ ኢትዮጵያ ሂድ፣ በዚያ ከደይን የምታወጣቸው ነፍሳት አሉ አላቸው። አባታችንም አምላኬ ሆይ ወደዚህ ሀገር ማን ያደርሰኛል አሉት። እግዚአብሔርም እኔ በስልጣን ያደርሳለሁ ካላቸው በኋላ ከእርሳቸው ተሰወረ። አባታችንም የገቦታ ሰዎች ምሕረትን ሲያገኙ አይተው እጅግ ተደሰቱ። በሌላም ጊዜ አባታችን 4000 እልፍ እየሰገዱ 300 ጊዜ የቀኝ 300 ጊዜ ደግሞ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 15ቱን መኃልየ ነቢያትን መኃልየ ሰሎሞንን ውዳሴ ማርያምን እየጸለዩ ለኃጥአን ምሕረት ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችንም በተጠመኩባትና ከሞት በተነሳሁባት ዕለት እልፍ ነፍሳትን እምርልሃለሁ አላቸው። ከዚህ በኋላ አባታችን 60 አንበሶችና 60 ነብሮችን እየተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊ መልአክ ቅዱስ ገብርኤልም ከእንደዚሁ ተከታዮቻቸው ጋር በነፋስ ሰረገላ ጭኖ ምድረ ከበዳ ደረሳቸው። ዳግመኛም ደብረ ቅዱስ ወደሚባለው ወደ ዝቋላ ወሰዳቸው። አባታችንም በውሃ ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡብን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስታወት እንደሚያይ ሁሉ የኃጥአንም ስራቸው በአባታችን ፊት እንዲሁ የተገለጠ ነውና አባታችንም የኢትዮጵያ ሰዎች ኃጢአታቸውን በግልጽ በተመለከቱ ጊዜ ተወርውረው ወደ ባህሩ በመግባት ተዘዝቀው መጸለይ ጀመሩ። ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስምህም እያለሁ ብለው 40 መዓልት 40 ሌሊት ቆዩ። በ40ኛ ቀናቸው የታዘዘ መልአክ መጥቶ ስምህን የጠራ መታሰቢያን ያደረገ እምርልሃለሁ ብሎሃል አላቸው። አባታችን መልአኩን መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም አሉት። መልአኩም ከእሳቸው ተለይቶ ከሄደ በኋላ አባታችን በዚያ ባህር ውስጥ 100 ዓመት ተዘዝቀው ሲጸልዩ ኖሩ። አባታችንን በባህሩ ውስጥ ተዘዝቀው 100 ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈሶ አለቀና ውሃው ደም መሰለ። ስጋቸውም አልቆ አጥንቶቻቸው እንደ በረዶ ሆኑ። 7300 የሚሆኑ አጋንንትም ከአራቱም አቅጣጫ እየመጡ ሰውነታቸውን በፍላጻ ይወጓቸው ነበር። 7300 የሚሆኑ አጋንንትም ከአራቱም አቅጣጫ እየመጡ ሰውነታቸውን በፍላጻ 7000 እዛ ደግሞ 300 አሉ። ከአራቱም ማዕዘን መጥተው በፍላጻ ሰውነታቸውን ይወጓቸው ነበር ገድላቸውን እንዲያቋርጡ። ከዚህ በኋላ ጌታችን ወደ አባታችን መጥቶ ከባህሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያን ምሬልሃለሁና ተነስ ከባህር ውጣ አላቸው። አባታችንም አጥንታቸው እንደ መርፌ ቀዳዳ ተበሳስቶ ፈጽመው ደክመው ነበርና ጌታችን በክቡር እጆቹ ሁሉ ሁለንተናቸውን ቢዳስሳቸው እንደ ቀድሞው ደህና ሆኑ። ጌታችንን ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስም ምድረ ከብድ እንደደረሱ እንደ አምድ ተተክለው 7 ዓመት ቆመው ጸለዩ። በዚህ ጊዜ ሰይጣን በቁራ ተመስሎ መጥቶ 2 ዓይናቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ 2 ሳምንት በጸሎት ቆዩ። ከ2 ሳምንት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በዓይኖቻቸው ላይ እፍ ብለው ብርሃናቸውን መልሰውላቸዋል። በኋላም አባታችን ከሰማይ ፍጹም ኃይል ይሰጥሃልና ጠላትን ትበቀል ዘንድ ወደ ዝቋላ ሂድ ብለዋቸው አረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ላይ ከዛፍ ስር ያረፉ 3 ሽማግሌዎችን አገኙ። አባታችንም ባዩአቸው ጊዜ
ባዩአቸው ጊዜ ለመሰወር ቢያስቡም ሽማግሌዎቹ ግን ይመጡ ዘንድ ጠሯቸውና በእግዚአብሔር ዙፋን ተማጽነንሃል፣ ሦስታችንም በጀርባ አዝለህ አንዳንድ ምዕራፍ ሸኘን አሏቸው። አባታችንም ሽማግሌዎችን በቀረቧቸው ጊዜ ሰዓት ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኟቸው። ከዚህ በኋላ አባታችን እንደኛውን ሽማግሌ አዝለው ከአንድ ምዕራፍ አደረሷቸው። ያም ሽማግሌ ከዚያ አሳርፈኝ፣ አንተ ደክሞሃል፣ የማትበላ የማትጠጣ ነህና አሏቸው። አባታችንም አባ የት ያውቁኛል አሏቸው። ሽማግሌውም አሁን ደግሞ ሂደህ ጓደኞችን አምጣልኝ አሏቸው። አባታችንም የቀሩትን ሁለቱን ሽማግሌዎች ካሉበት ደርሰው ሁለቱም እየተራ እያዘሉ የመጀመሪያውን ካደረሱት በኋላ ቦታ አደረሷቸው። ከዚህ በኋላ እንደዚያ ሽማግሌዎች አባቶቼ ሆይ ከየት ነው የመጣችሁት አሏቸው። ሦስቱም ሰዎች ተነስተው ቆሙና ለአባታችን በአንድነት በሦስትነት ተገለጡላቸው። አንድ ሲሆኑ ሦስት፣ ሦስቱ ሲሆኑ አንድ ሆኑ። ስሉስ ቅዱስ ለአብርሃም በመምሬ አድባር ስር በአንድነት በሦስትነት እንደተገለጡ አሁንም ለአባታችን ለገብረ መንፈስ ቅዱስ በአንድነት በሦስትነት ተገለጡላቸው። በመጀመሪያም አዘዟቸው፣ በጀርባቸውም አዘሏቸው። የእግዚአብሔር ክብር ስላዩ አባታችን ፊታቸው እንደ ፀሐይ በራ። ቅዱሳን መላእክት ወርደው እንደ ሻሽ ተነጥፈው ሲያመሰግኑ ሰማይና ምድር ተነዋወጠ። ተራሮች፣ ኮረብቶች፣ ዓለቶች ተሰነጣጠቁ። በዚህ ሰዓት ታላቅ ፍርሃት ሆነ። አባታችን ዙሪያቸው በከበባቸው በምስጢራት ጎርፍ ተውጠው ተንቀጥቅጠው በግንባራቸው ወደቁና እንደ በድን ሆኑ። በራእይ ውስጥም ሆነው እንደዚያ ሽማግሌዎች አባታችን ከሰባተኛው ሰማይ እንዳደረሷቸው ተመለከቱ። ከዚህ በኋላ ጌታችን ሐዋርያትን እንደ ቅዱስ ጴጥሮስ እንደቀሰቀሳቸው አባታችን ቀሰቀሳቸውና ወደ ዝቋላ ውረድ፣ 100 ዓመት ሙሉ አጥንትን ስጋህን እየነደፉ የተዋጉን አጋንንት ታጠፋቸው ዘንድ እኔ እንደወሰድኩ ባለማወቃቸው በትዕቢት ላይ ናቸውና እኛ አሸንፍ ነው እያሉ እኮ ነው እንግዲህ በትዕቢት ላይ ናቸውና በባህር ውስጥ አለ ይሉሃል። 7ቱ ሊቃነ መላእክት ይረዱሃል፣ መባረቅትም በፊት በኋላ ይከተሉሃል አላቸው። ያን ጊዜ አባታችን በመብረቅ ላይ ሆነው እነዚያን አጋንንት ወዳሉበት ወረዱ። አጋንንቱም ደመና ከበቧቸው። መላእክትም በእሳት ሰይፍ መተሯቸው፣ በመብረቅ አጨዷቸው፣ አመድ ሆነው በነፋስ በተኗቸው። የእነዚህ አጋንንት ቁጥራቸውም 70,000 ከ1,000 ነበር። 70,000 ከ1,000 ነበር። ሁሉም በአንድ እጅ ያልቀዋልና ከእነርሱ ሸሽቶ ያመለጥ አልነበረም። 7ቱ ሊቃነ መላእክትም ወደ ሰማይ አረጉ። አባታችን አንበሶችና ነብሮችን ድብና ዘንድ ወዳሉበት ምድረ ከብድ ተመለሱ። አባታችን ወደ ምድረ ከብድ ከተመለሱ በኋላ መንፈስ ቅዱስ የጠራቸው ሦስት ቅዱሳን ሁሉም በየአንበሶቻቸው ላይ ተቀምጠው ወደ ምድረ ከብድ መጡ። እነዚያም ቅዱሳን የዋልድባው አቡነ ሳሙኤል፣ የሐዘሉ አቡነ አንበስ እና ከላይ ግብፅ ተነስቶ የመጣው አቡነ ብንያም ናቸው። ነገር ግን አባታችን እነዚያ ቅዱሳን ስለተሰወሯቸው ቅዱሳኑ እስከ 7 ቀን ድረስ በምህላ ሰነበቱ። የአባታችን የሚያስፈሩ አንበሶች ወጥተው የቅዱሳኑን አንበሶች ገድለው ደማቸውን አፍስሰው ስጋቸውን በሉ። ሦስቱም ቅዱሳን በዚህ ፈጽመው ደንግጠው ሳለ አባታችን ገብረ መንፈስ ቅዱስ 60 ነብሮችና 60 አንበሶችን አስከትለው ተገለጡላቸውና ሰላም ለእናንተ ይሁን፣ የእግዚአብሔር ቅዱሳን አትፍሩ አሏቸው። ቅዱሳኑም አባታችን ሆይ ጸሎት ቅድስት እንደሆነች ባወቀኝ ጊዜ በእግዚአብሔር ፈቃድ እንባረክ ዘንድ ወደ አንተ መጣን። ነገር ግን ባላገኘን ጊዜ እስከ 7 ቀን አለቀስነ አሏቸው። ዳግመኛም የእርስዎም አንበሶች መጥተው አንበሶቻችን በሉብን አሏቸው። አባታችን አንበሶችን እስከ ዕለተ ሞቴ ድረስ በእግሬ ከረገጥኩት ምድር በቀር እግዚአብሔር ያላዘዛችሁን ለምን በላችሁ? አሁንም የበላችሁትን ትፉ አሏቸው። እነዚህ አንበሶች አፋቸውን ከፈቱና የበሉትን አንበሶች ስጋቸውን አጥንቶቻቸውን ከደም ጋር ተፉ። በሆዳቸውም የቀረ የለም። አባታችንም ወደ ምስራቅ ዙረው እግዚአብሔርን ካመሰገኑ በኋላ አቤቱ አልዓዛርን ያስነሳኸው አንተ ነህ። አሁንም እነዚህን አናብስት ከሞት አስነሳቸው፣ ለባሮችም የድካማቸው ማረፊያ የሆኑላቸው ዘንድ የሰጠሃቸው አትከልክላቸው እያሉ ጸለዩ። አቡነ ገብረ መንፈስ ቅዱስ እንዲህ ብለው ጸሎታቸውን ከጨረሱ በኋላ የአንበሶች ስጋ በመስቀል ምልክት ባርከው በጌታዬ በፈጣሪ በኢየሱስ ክርስቶስ ስም ኃይል ተነሱ አሏቸው። አንበሶችም እንደ ዓይን ጥቅሻ ፈጥነው ተነሱና እንደ ቀድሞ ሆኑ። ለአባታችን እጅ ነሰውና ሰግደው የእግሩ ትቢያ ላሱ። አባታችን ወደ ጌቶች መለሳቸው። እነዚህም 3ቱ ቅዱሳን በአባታችን ላይ ያሉ ድንቅ ነገር የሚሰራ እግዚአብሔርን አመሰገኑት። የዋልድባ አቡነ ሳሙኤልም አባታችንን አባት ሆይ በዚች ቀን ድንቅ ስራን አየነ። አርያ የእግዚአብሔር መልአክ አርያ ይመስላል። ቅድስና ፍጹም ነው። የጸሎት ኃይል ሙታንን ያስነሳል። የተበሉ አንበሶችን ከአንበሳ ሆድ ያወጣህ አሏቸው። ዳግመኛም
አባታችን ስለ ቅዱሳኑ ምግብ ወደ እግዚአብሔር በጸለዩ ጊዜ መልአኩ ቅዱስ ፋኑኤል ከእግዚአብሔር ዘንድ ተልኮ በእጁ 3 ኅብስትና 3 ጽዋ ይዞ መጣ። አባታችንም ሦስቱን ቅዱሳን እግዚአብሔር የሰጣችሁን ይህን ኅብስትና ጽዋ ንሱ፣ ብሉ፣ ጠጡ አሏቸው። ቅዱሳኑም ስራቸውን እያደነቁ በልተው ጠጥተው ጠገቡ። በማግስቱ አባታችን ቅዱሳኑን በሰላም ሂዱ ብለው መርቀው ሸኟቸውና የእግዚአብሔር ስራ እያደነቁ ወደ የበዓታቸው ተመልሰው ሄዱ። ከዚህ በኋላ ለአባታችን ጌታችን ተገልጦ ብዙ ምስጢራትን ከነገራቸው በኋላ ወደ አረማውያን አገር ሄደው እንዲያስተምሩና የሚደርስባቸውን መከራም ጭምር ነገራቸው። አባታችን ክርስቶስን ፈጽሞ ወደማያውቁ አረብ ሀገራት ሄዱ። የአረብ ንጉሥን ብዙ ሰራዊትን አስከትሎ ብዙ ጣዖትን አስይዞ ሲጓዝ አገኙት። በጣዖቱም ውስጥ አድረው የነበሩ አጋንንትም አባታችን ባዩ ጊዜው ወጥተው ሸሹ። ጣዖታቱም ከምድር ላይ ወድቀው ተሰባበሩ። የአረቡ ንጉሥ አንተ ጸጉር ልብሱ ምንድን ነህ? ሰው ነህ? ሲል ጠየቃቸው። አባታችንም አዎ እኔ ሰው ነኝ፣ ያውም የጌታ ኢየሱስ ክርስቶስ ባሪያ አሉት። ንጉሡም መልሶ በዚህ አይሁድ በሰቀሉት ታምናለህን? አላቸው። አባታችንም አዎን እኔ በእርሱ አምናለሁ፣ አላፍርም። ስለ እኔ የተሰቀለው በሰው ፊት አምነዋለሁ። ስለ እኔ ብቻ አይደለም ንጉሥ ሆይ ስለ አንተና ከአንተ ጋር ስላሉ ነው እንጂ በእርሱ መኑ የዘላለም ሕይወት ታገኘ ዘንድ አለዋቸው። የዘላለም ሕይወት ታገኛላችሁ አሉት። ንጉሡም ይህን በሰማ ጊዜ በጣም ተቆጥቶ ሰራዊቱን ሁሉ ጠርቶ በቶሎ እሳት እንዲያነዱ አዘዛቸው። የእሳቱንም ካነደዱ በኋላ በሉ ይህን የኢየሱስ ክርስቶስ ባሪያ ነኝ የሚል ጸጉር ለባሹን አንስታችሁ ከእሳቱ ውስጥ ጨምሩት አላቸው። አባታችንም ንጉሥና መኳንንቱ ሰራዊት ሁሉ ያዩአቸው ከእቶነ እሳት ውስጥ ገቡ። ነገር ግን እሳቱን እንደ ወንዝ ውሃ ሆነ። የንጉሡም ሰራዊትን ከተመለከቱ በኋላ ግማሾቹ በዚህ ሰው አምላክ አምነናል አሉ። ንጉሡም 77 ታዛዦችን በማዘዝ አምነናል ያሉትን ሰዎች ራሶቻቸውን በሰይፍ አስቆረጣቸው። በዚህ ዕለት የተቆረጡም ቁጥራቸው 40,000 ነበር። 40,000 ነበር። ንጉሡም ሰይፉን መዞ የአባታችን ራስ ሊቆርጥ ወርውሮ ወደ አባታችን ሲሄድ ወዲያው ጽኑ የመብረቅ ነጎድጓድ ንውጽውጽታ ሆነ። ጌታችንም ወደ አባታችን ዘንድ መጣ። መብረቁን በአንድ ጊዜ ንጉሥና ሰራዊቱን ሁሉ አጠፋቸው። የሞቱትም ሰዎች ቁጥራቸው 400,000 ሆነ። አንድስ እንኳን ሳይቀር ሁሉም አለቁ። አባታችን በመብረቅ የሞቱት ሰዎች ባዩ ጊዜ ውስጣቸው በሐዘን አለቀሰ። ነፍሶቻቸው የጽልመተ መላእክት ወደ ገሃነመ እሳት ሲያወርዷቸው ተመልክተዋልና። በዚህ ጊዜ አባታችን ጌታችንን እነዚህን ሰዎች ማርልኝ አሉት። ዳግመኛም ሰው ስተተኛ ነው፣ አንተ ግን መሐሪ ይቅር ባይ ነህና በእኔ ምክንያት በእነዚህ ሰዎች አትፍረድባቸው እያሉ በለመኑት ጊዜ ጌታችንም ተሰወራቸውና ወደ ሰማይ አረገ። አባታችንም ወዲያው አጠገባቸው ካለው ገደል እግራቸውን በገመድ አስረው ቁልቁል ዘዝቀው አለቀሱ። ሰይጣን መጥቶ ያችን ገመድ የተዘቀዘቁባትን በቆረጣት ጊዜ አባታችን በገደሉ ሲወድቁ መልአኩ ቅዱስ ሚካኤል እንደ ዓይን ጥቅሻ መጥቶ አባታችን አቅፎ ያዛቸውና በእግርህ ላቁምህ ወይስ በራስህ ላቁምህ ትወዳለህ አላቸው። አባታችን ገብረ መንፈስ ቅዱስም መልአኩን ተወኝ በራሴ ልቁም አሉትና መልአኩን በዚያ ትቷቸው አረገ። አባታችን በጥርሳቸው ድንጋይ ነክሰው እስከ 30 ዓመት ተዘዝቀው ሲጸልዩ ኖሩ። ናላቸው ሁሉ ፈሶ አለቀ፣ አንጀታቸው ፈሰሰ፣ እንደ እንጨትም ቅርፍት ሆኑ። ከ30 ዓመት በኋላ ጌታችን 7ቱ ሊቃነ መላእክት እናቱን ቅድስት ድንግል ማርያምን አስከትሎ ወደ አባታችን መጣና 3 ጊዜ በስማቸው ጠርቶ እነዛን ካዲዎች ምሬልሃለሁ አላቸው። አባታችንም ነክሰው የነበረውን ድንጋይ በጣሉት ጊዜ ጥርሶቻቸው አብረው ተነቅለው ወደቁ። ጌታችንም በክቡራን እጆቹ ቢዳስሳቸው ሰውነታቸው ታደሰችላቸው። አባታችንም ጌታችንን ምሬልሃለሁ ካልከኝና ከማርክልኝስ ነፍሳቸውን ከስጋቸው ጋር አዋሃድልኝ አሉት። ጌታችንም አባታችንን እንዳልክ እንደወደድክ ይሁንልህ፣ እኔ ሙታንን ልታስነሳ ስልጣን የሰጠውህ አይደለምን? አሁንም ወደ ሞቱ ሰዎች ሂድና አማትብባቸው አለውና ወደ ሰማይ አረገ። ያን ጊዜ አባታችን ወደ ሞቱ ሰዎች ሄደው በላያቸው ከጸለዩ በኋላ እናንተ ሁላችሁ በጌታዬ በፈጣሪ በኢየሱስ ክርስቶስ ኃይል ተነሱ ቢሏቸው ሙታኑ ወዲያውኑ አፈፍ ብለው ተነስተው በአባታችን ፊት ቆሙ። አባታችንም ሃይማኖትን አስተምረው አጥምቀው ክርስቲያን አደረጓቸው። ከዚህ በኋላ አባታችን ከእነርሱ ጋር ተለይተው በመብረቅ ተጭነው ወደ ምድረ ከብድ ተመለሱ። ዳግመኛ አባታችን እነዚያ ሰዎች ይጎበኟቸው ዘንድ ወደ አረብ ሀገር ሄዱ። እነዚያ ከሞት አስነስተው ክርስቲያን ያደርጓቸው ሰዎችም ሃይማኖታቸውን፣ ጥምቀታቸውን አጽንተው ቤተ ክርስቲያን ሰርተው በጽድቅ ሕይወት እየኖሩ የእግዚአብሔር አገልጋዮች ሆነው አምላከ ገብረ መንፈስ ቅዱስ እያሉ ሲያመሰግኑ ተመለከቷቸው። አባታችንም ይህን አይተው ስለ ሰዎቹ መዳን ደስ ተሰኝተው ተመልሰው ወደ ምድረ ከብድ መጡ። ነገር ግን አባታቸው ሄደው እንደጎበኟቸው አላወቁም ነበር። እነዚያ ክርስቲያኖችም እስከ ዛሬ ድረስ አሉ። የአቡነ ገብረ መንፈስ ቅዱስ ረድኤታቸው በረከታቸው፣ የአባታቸው የቅዱስ ስምዖን የእናታቸው የቅድስት አቅሌስያ ረድኤታቸው በረከታቸው በሁላችን ላይ እጥፍ ድርብ ሆኖ ይደር
ምንጭ አለቃ እያለው የተረጎሙት ገድለ አቡነ ገብረ መንፈስ ቅዱስ ሕትመት ተስፋ ገብረ ሥላሴ 1992 ዓ.ም የታተመው ስንክሳር ዘወርሃ ጥቅምት። በዕለቱ የሚከበሩት ቅዱሳን ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።